ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን ነገም ሌላ ቀን ነው ትረካችን አሁንም እንደቀጠለ ነው። ክፍል 73ኛ ላይ ደርሰናል። ክፍል 72 ለማስታወስ ያህል በትለር የስካርሌትን እጅ በመሳሙ ምክንያት የተሰማትን ስሜት እውነት ፍቅር የያዛት ካሽሌ ጋር አይደል እንዴ በሚል ስሜቷ ሲምታታባት ሰምተናል። በትለር ስካርሌትን ተንኮለኛ በመሆኗ እንደሚወዳት ሲነግራት፣ ስካርሌትም ጥሩና ጨዋ እንዲሁም መመኪያ የሆኑ ወንዶችን እንደምትወዳቸው ገልጻለታለች። ታፈቅረኛለህ ብላ ለጠየቀችው ጥያቄ አላፈቅርሽም በሚል ሰጣ ገባው ከሮ ስካርሌት በቁጣ እንዲወጣላትና ከእንግዲህ አጠገቧ ድርሽ እንዳይል እንደዚሁ ስታስጠነቅቀውም ተደምጧል። በወረሃ ነሐሴም እንደዚሁ ረብሻው እየቀዘቀዘ መሄዱ የቦምብ ጩኸቱም ጸጥ ማለቱን አዳምጠናል። በወረቀት በቀለምና በሰው እጦት ምክንያት ጋዜጦች ስራ በማቆማቸው የከተማዋ ነዋሪ በተባራሪ ወሬ መሞላቱን እና ትክክለኛ መረጃ መጥፋቱን ሰምተናል። ህዝቡ የጀነራል ሁድ ጠቅላይ መምሪያን ከቦ የዜና ያለህ ማለቱን፣ የሼርማን መድፍ አፉን ከያዘ ወዲህ የሰው ግምት ያንኪዎቹ እየሸሹ የኮንፌዴራሲ ወታደሮች እያሳደዱ ዳልተን እንደደረሱ ገምቷል። ስለ ታራ ምንም ባለመስማቷ ልታብድ የደረሰችው ስካርሌት ወረራው ከተጀመረ እስካሁን የዘላለም ያክል ጊዜ እንደራቀባት፣ ዳልተን፣ ራስካና ኬንሳው ተራራ የባቡር ዳርቻ ቦታዎች የጦር ሜዳ መሆናቸውን፣ የደስታ ምልክት የነበሩት የፒችትሪ ክሬክ፣ የዲካተር፣ የእዝራ ቸርችና የኤቶይ ክሬክ ዛሬ የሀዘን ማስታወሻዎች ሆነዋል ብለን ነበር ክፍል 72 ትረካ ያቆመው። ቀጣዩ ክፍል 73 ትረካ እንድትከታተሉት በአክብሮት ጋብዘናችኋል። ከእንግዲህ ከጓደኞቿ ጋር የምትገናኝባቸውና የምትስቅ የምትጫወትባቸው ጸጥ ያሉ መንደሮች አይሆኑም። ከእንግዲህ በቀስታ ከሚፈሱት ጅረቶች ዳርቻ ከቆንጆ ቆንጆ ወንዶች ጋር የምትንሸራሸርባቸው ለምለም መናፈሻዎች አይሆኑም። እነዚህ ስፍራዎች ዛሬ ከጦርነት በስተቀር የሚሰጡት ትርጉም የለም። እነዚያ በምቾት ትቀመጥባቸው የነበሩ ለስላሳ የሳር ሜዳዎች ዛሬ የመድፍ ጎማ ድጧቸዋል። ጠመንጃ ለጠመንጃ ሲፋጠጥ በሚራወጡ እግሮች ተረምርመዋል። በመጨረሻ የጣር ድምፅ በሚወድቁ ሟቾች ሰውነት ተደምድመዋል። እናም ዝግተኛ ጅረቶች ቀያዮቹ የጆርጂያ ሸክላዎች ከሚያቀሏቸው በላይ በደም ተነክረዋል። ያንኪዎቹ አቋርጠውት ካለፉ በኋላ ፒችትሪ ክሪክ ቀይ ቀለም የፈሰሰበት መስሏል አሉ። ፒችትሪ ክሪክ፣ ዴካተር፣ እዝራ ቸርችና ኡቶይ ክሪክ ከእንግዲህ የቦታ ስሞች መሆናቸው አክትሟል። ከእንግዲህ ወዳጆቿ የተቀበሩባቸው የመቃብር ስሞች ናቸው። ከእንግዲህ ከግርጌያቸው ሬሳ የተጣለባቸውና የበሰበሰባቸው የተጠላለፉ ቁጥቋጦዎችና ጥቅጥቅ ያሉ ጫካዎች መጠሪያ ስሞች ናቸው። ከእንግዲህ ጄኔራል ሁድ ሼርማን አትላንታን በአራት ወገን ጥሶ ለመግባት ሲጥር መክቶ የመለሰበት የጦር ሜዳ ስሞች ብቻ ናቸው። በመጨረሻ ወሬ ተገኘ። በውጥረት ላይ ወዳለችው ከተማ አዲስ ወሬ መጣ። ይሄ ወሬ በተለይ ለስካርሌት እጅግ አስደንጋጭ ነው። ሼርማን ከተማይቱን እንደገና በአራተኛው አቅጣጫ እንደ ውጋት ቀስፎ ለመያዝ የጆንስቦሮውን ባቡር መንገድ እያጠቃ ነው። አሁን እግረኛ ጦርም ሆነ ፈረሰኛ ሰራዊት ለምልክትም አይታይ። ዙሪያ ገባውን የያንኪ ጦር አጥለቅልቆታል። በሺህ የሚቆጠር የኮንፌዴራሲው ሰራዊት ለከተማ ቅርብ ከሆነው የውጊያ መስመር ተነስቶ ወደዚሁ እየገሰገሰ ነው። ድንገት በከተማዋ ላይ የሰፈነው ርጅታ አሁን ምክንያቱ ታወቀ። ለምንድን ነው ጆንስቦሮን የሚያጠቁት ብላ አሰበች ስካርሌት። ለታራ ምን ያህል ቅርብ እንደሆነ አስልታ ልቧን ሽብር እያፈናት፣
ሁልጊዜ ጃንስቦሮን የሚደበድቡት ለምንድን ነው? እሱ ምን ሀዲዱን ከሌላ አቅጣጫ ቢመቱት? ለሳምንታት ያህል ስለ ታራ ወሬ አልሰማችም። ባለፈው ጊዜ ጄራልድ ልኮላት የነበረው አጭር ደብዳቤ ደግሞ ጭራሽ ስጋቷን የሚያብስ ነበር። ካሪን በጠና ታማለች። ደብዳቤ ከመጣ ብዙ ቀን በመሆኑ ትሞት ትዳን አይታወቅም። አይ ምን ነው ከሜላኒ ጋርም ሆነ ብቻዋን ገና ወረራው ሲጀምር ወደ ቤቷ ሄዳ በነበር። ጆንስቦሮ ላይ ውጊያ እየተካሄደ ነው። አትላንታ የምታውቀው ይህን ብቻ ነው። ውጊያው ምን እንደደረሰ ግን የሚያውቅ ማንም የለም። ብቻ ክፉ ወሬ በመጣ ቁጥር ከተማይቱን ልቧን ያቆስለዋል። የማታ ማታ ከጆንስቦሮ የመጣ መልእክተኛ ያንኪዎች መባረራቸውን የሚያረጋግጥ የምሥራች ወሬ ያሰማ። ታዲያ ምን ያደርጋል? የያንኪ ወታደሮች ለቀው ሲወጡ ጆንስቦሮ ላይ ያላደረሱት ጥፋት የለም። የነዳጅ ማጠራቀሚያ ዴፖዎችን አቃጠሉ። የቴሌግራፍ ሽቦዎችን በጣጠሱ። 3 ማይል የሚሆን የከባድ መኪና መንገድ ቆርጠው ከጥቅም ውጭ ያደረጉ። የመሐንዲስ መምሪያው መሐንዲሶች የተበላሸውን መንገድ ለመጠገን እንደ እብድ ይሯሯጣሉ። ሆኖም ያንኪዎቹ ዋና ዋናዎቹን መገናኛ መንገዶች አመዳቸው እስኪወጣ አበላሽተውና የተነቃቀሉ ሀዲዶችን እያጋሉ ከስልክ እንጨቶች ጋር እያቆላለፉ ስላሰሯቸው ለማስተካከል በጣም ብዙ ጊዜ ይፈጅባቸዋል። ዛሬ ጊዜ እንኳን የባቡር ሀዲድ መልሶ ለመግጠም ማናቸውንም ከብረት የተሠራ ነገር መልሶ ለመተካት በጣም አዳጋች ነው። ያንኪዎቹ ታራ አልደረሱም። የጀነራል ሁድን ጦር የድል ወሬ ይዞ የመጣው ያው መልእክተኛ ያንኪዎች ታራን አለመንካታቸውን ለስካርሌት አረጋገጠላት። ከጦርነቱ በኋላ ጄራልድ ወደ አትላንታ ሊሄድ ሲነሳ ጆንስቦሮ ውስጥ አግኝቶት ነበር። እናም ጄራልድ ለስካርሌት ደብዳቤ ይዞላት እንዲሄድ በጣም ለምኖ ሰጥቶት ነበረ። ግን አባባ ጆንስቦሮ ምን ያደርጋል? መልእክተኛው መልስ ለመስጠት ትንሽ ቸገረው። ጄራልድ ወደ ታራ ይዞት የሚሄድ የጦር ሰራዊት ዶክተር እየፈለገ ነበር። ስካርሌት በረንዳው ላይ ፀሐይ የመታት ቆማ መልእክተኛውን ስላደረገው ሁሉ አመስግና እየሸኘች ሳለች ጉልበቷ የሟሟ መሰላት። ካሬን ከኤለን የሕክምና አቅም በላይ ሆና ጄራልድ ዶክተር ፍለጋ እስከ መዞር ከደረሰ መቼም ከሞት አፋፍ ላይ ናት ማለት ነው። መልእክተኛው በጠመዝማዛው ቀይ አፈር መንገድ ዞሮ ካይን ሲጠፋ ስካርሌት የጄራልድን ደብዳቤ በሚንቀጠቀጡ ጣቶቿ ከፈተችው። ዛሬ ኮንፌዴራሲውን የወረቀት እጥረት መድረሻ ሳጥቶታል። በመሆኑም ጄራልድ ማስታወሻውን የጻፈላት ከዚህ ቀደም ጽፋላት በነበረው ደብዳቤ ከመስመሮች መሃል እያስገባ ነው። ለማንበብ በጣም አስቸጋሪ ነው። ውድ ልጄ፣ እናትሽ ሁለቱም እህቶችሽ በአንጀት ተስቦ በሽታ ተጠምደዋል። በጣም በጠና ታመዋል። ግን መቼም ይሻላቸዋል ብለን ተስፋ እናደርጋለን። እናትሽ በየቀኑ ማታ አደራ አንቺም ሆንሽ ዋድ ወደዚህ እንመጣለን ብላችሁ በዚህ በሽታ እንዳትለከፉ ብለህ ጻፍላት እያለች ትወተውተኛለች። እንደምነሽ ብላሻለች። እንድትጸልይልኝ አደራ ብላሻለች። ወይኔ ጸልይልኝ አለች። ስካርሌት ደረጃውን ወጥታ ወደ ክፍሏ ሄደች። አልጋዋ አጠገብ ተንበረከከችና ከዚህ ቀደም ጸልያ በማታውቀው አይነት በከፍተኛ ተመስጦ ጸለየች። የተለመደውን የጸሎት ስነ ሥርዓት ባትከተልም በተደጋጋሚ የምትላቸው ቃላት እመቤቴ ማርያም ሆይ እናቴን አትግደያት፣ እናቴ አትሞትብኝ፣ እሷን ካልገደልሻት እኔ በጣም ጥሩ ልጅ ሆናለሁ፣ እባክሽ እመቤቴ ማርያም እናቴን አትግደያት። የሚቀጥለውን ሳምንት ሙሉ ስካርሌት እንደ ቆሰለ አውሬ
በቤቱ ዙሪያ የዞረች ወሬ ትጠብቃለች። የፈረስ ኮቴ በሰማች ቁጥር ትበረግጋለች። ወታደሮች በር ባንኳኩ ቁጥር በኩለ ሌሊት ደረጃውን እየተንደረደረች ወርዳ ትወጣለች። ዳሩ ግን ወሬ የሚባል ጠፋ። የታራ ወሬ የክፉ ቀን እህል ሆነ። በሷና በቤቷ መሃል ያለው የ25 ማይል የቀይ አፈር መንገድ ያንድ ክፍለ ዓለም ያህል ሰፊና ረጅም ሆነባት። የፖስታ መልእክት ነገር አሁንም እንደተዛባ ነው። የኮንፌዴራሲው ወታደሮች የት እንዳሉ አይታወቅም። ያንኪዎቹም ምን እየሰሩ እንደሆነ አይታወቅም። የሚታወቅ አንድ ነገር ቢኖር በሺህ የሚቆጠሩ ግራጫና ሰማያዊ የለበሱ ወታደሮች በአትላንታና በጆንስቦሮ መሃል አንድ ቦታ መኖራቸው ብቻ ነው። በአንድ ሳምንት ጊዜ ውስጥ ስለ ታራ አንድም ነገር ሳይሰማ ተሰነበተ። ስካርሌት የአንጀት ተስቦን ነገር አትላንታ ውስጥ በደንብ ስለምታውቅ በዚህ በሽታ ለተለከፈ ሰው አንድ ሳምንት ምን ማለት እንደሆነ ይገባታል። ኤለን ታማለች። ምናልባትም ከሞት ጋር እየተሟገተች ናት። እዚህ ደግሞ ስካርሌት ያላንድ አጋዥ ያላንድ ረዳት ነፍሰ ጡር ሴት ተሸክማ በእሷና በቤቷ መሃል ሁለት ተጻራሪ ሰራዊቶች አስቀምጣ ቁጭ ብላለች። ኤለን ታማለች። ምናልባትም ከሞት ጋር ሙግት ላይ ናት። ግን እኮ ኤለን ልትታመም አትችልም። በሕይወቷ ታማ አታውቅም። ይሄ ሐሳብ በጣም አደገኛ ነው። የስካርሌትን ሕልውና ከስር ከመሠረቱ የሚያናጋ ሐሳብ። ሁሉ ሰው ይታመም፣ ኤለን ግን እንዴት ተደርጎ? ኤለን የታመሙትን እያከመች ትፈውሳለች። እሷ ልትታመም አትችልም። ስካርሌት በአሁኑ ሰዓት ቤቷ ለመሆን በጣም ፈለገች። መዳኛ ጥግ እንደሚፈልግ የመጨረሻ ሕልውናዬ የሚለውን መጠለያ እንደሚፈልግ የደነገጠ ሕፃን ታራን የሙጥኝ ልትል በመጨረሻ የፍላጎት አቅሟ ተመኘች። ቤት እንደ ሰጎን አንገቱን መዞ የቆመ መስኮቱ ላይ ነጭ መጋረጃዎች የሚውለበለቡበት ቤት፣ ግቢው በአበባ የተንቆጠቆጠ ንቦች በሥራ ተጠምደው የሚሯሯጡበት ቤት፣ ዳክዬዎችንና ተርኪዎችን በአበባው ክልል ለመጠበቅ ፊት ለፊቱ በረንዳ ላይ ተቀምጦ የሚጠብቅ ልጅ ሁልጊዜ የሚታይበት ቤት፣ ፏ ባለ ቀይ ምንጣፍ የተሸፈነ የሚመስል መሬትና ከፀሐይዋ ጋር የሚስቅ በስንትና ስንት ማይል ርቀት ላይ የበቀለ ጥጥ የተንጣለለበት ቤት። ሰው ሁሉ በሚሰደድበት በወረራው ጊዜ ወደ ቤቷ ሄዳ ቢሆን እንዴት ጥሩ ነበር። ይሄኔ ሜላኒንም ጭምር ይዛ እዛ ደርሳ ለማረፊያም ትርፍ ሳምንታት ይኖራት ነበር። እቺ የተረገመች ሜላኒ በልቧ 1000 ጊዜ ረገመቻት። ምነው ከወይዘሮ ፒቲ ጋር ወደ ማክን ሄዳ ቢሆን ኖሮ እዛው ከዘመዶቿ ጋር ተቀላቅላ አርፍትል ነበር። አሁን ከኔ ጋር ምን ትፈጥራለች? እኔ የሷ ዘር ጠብታ ደም እንኳን የለብኝ። እንዲህ ደሙጫ እኔ ላይ ጥብቅ የምትልብኝ ለምንድን ነው? እሷ ወደ ማክን ብትሄድልኝ ኖሮ እኔም ወደ እናቴ ሄድ ነበር። አሁንም ቢሆን የሚወለደው ሕፃን ልጅ እዚህ ባይኖር ያንኪዎቹ እንኳን ቢኖሩ የመሄድ እድሉ ነበረኝ። ማን ያውቃል? ጄኔራል ሁድም ወደ ቤቴ ሊሸኘኝ ይችላል። በጣም ግሩም ሰው እኮ ነው። ጄኔራል ሁድን አጃቢና የሰላም ባንዲራ ሰጥቶ እንዲሄድ እንዲያደርገኝ ላስረዳው እችላለሁ። ዳሩ ምን ያደርጋል? ይህንን ሕፃን እስኪወለድ መጠበቅ ይኖርብኛል። ወይኔ እናቴ፣ ወይኔ ማምዬ፣ ወይኔ ማምዬ፣ ወይኔ እባክሽ አትሙችብኝ። ይህ ሕፃን ለምን ቶሎ ብሎ አይወለድም?
በቃ ዛሬ ሄጄ ዶክተር ሚድል ልፈልግና ሕፃኑ ተፋጥኖ እንዲወለድ የሚያደርግ መድኃኒት ካለ እንዲረዳኝና የሚሸኘኝ ካገኘ ወደ ቤቴ እንዲሄድ ልጠይቀው። ዶክተር ሚድ መሄድሽ ጥሩ አይደለም ብሏታል። ወይኔ አምላኬ፣ ወይኔ አምላኬ፣ እናቴ ብትሞትብኝስ? ወይኔ ጉዴ። ሜላኒ ሞታ ስትጋደም ሜላኒ ሞታ እና አሽሌ የለም እንዲህ ያለ ነገር በጭራሽ ማሰብ የለብኝም። በጭራሽ ደግ አይደለም። ግን እኮ አሽሌ እኮ የለም አሽሌ የለም እኮ። ስለሱ ማሰብ የለብኝም። ምናልባትም ሞቶ ሊሆን ይችላል። ምትወቃሽ ሆናለሁ በቃ። ያም ሆነ እሷን እንድጠብቅለት ቃል አስገብቶ አደራ ብሎ እኔ ሄደው ቃሉን ሳላከብርና እኔ ሳልጠብቃት ይቺ ሰው ብትሞት አሽሌ በህይወት ካለ የለም ስለሱ ማሰብ የለብኝም። ስለሱ ኃጢአት ነው። ወይኔ አምላኬ፣ እናቴን ከጠበቀልኝ ጥሩ ሰው ሆናለሁ ብዬ ደግሞ ለእግዚአብሔር ቃል ገብቻለሁ። ውይ ምነው ሕፃኑ ቶሎ በተወለደና በተገላገልኩ። የትም ይሁን ብቻ ከዚህ ቦታ እግሬን በነቀለውና ወደ ቤቴ በሄድኩ። ስካርሌት አንድ ጊዜ እንደ ነፍሷ ተወዳት የነበረችውን ይቺን ከተማ ዛሬ ላይዋ ላይ ከሚያንዣብበው ጸጥታ ጭምር ላይኗ እንኳን ጠላቻት። አትላንታ ዛሬ ያቺ የጥንት የጠዋቷ ደስተኛዋ ሳቂታዋና የምታፈቅራት አትላንታ አልሆነችም። ከወረራው በኋላ በጣም የሚያስፈራ ያደፈጠ እርጭታ የዋጣት ከመሆኗ የተነሳ አንድ ወረርሽኝ በሽታ የገባባት በሽተኛ ከተማ መስላለች። ድምፅ ሁሉ የሚቀሰቅሰው ነገር አለ። የቦምቡ ውርጅብኝ የሚነሳ ይመስላል። በጸጥታው ውስጥ እንኳን ሽብር አርግዟል። ከተማይቱ ፍርሃትን፣ መጠራጠርን፣ ትዝታዎችን በጸጸት ስታመነዥግ ትውላለች። የሰው ሁሉ ፊት የቆነጠጡት ይመስላል። ስካርሌት ትንሽ የምታውቃቸው ወታደሮች ውድድር ውስጥ የገባ ሯጭ ባላንጣውን ከቀደመ ወዲያ ሮጦ አቅሙን ሁሉ ሟጦ ጨርሶ ሲደርስ ያለውን መልክ ይዘዋል። የነሐሴ ወር የመጨረሻው ቀን መጣ። አብሮትም የአትላንታ ውጊያ ከተጀመረ ጀምሮ ታይቶ ማይታወቅ የመጨረሻ ከባድ ውጊያ መካሄዱን የሚያሳምን ጭምጭምታ ወሬ ተሰማ። በስተደቡብ ሲል አንድ ቦታ ላይ ነው። አትላንታ የጦርነቱን ደግ ወሬ ስትጠብቅ ለመሳቅና ለመጫወት መሞከሩንም እርግፍ አድርጋ ትተዋለች። ወታደሮቹ ከ2 ሳምንታት በፊት ያወቁትን ነገር አሁን አገሩ በሙሉ አወቀው። አትላንታ ገደል አፋፍ ላይ ተንጠልጥላለች። የማከኑ ባቡር መንገድ እጠላት እጅ ወደቀ። አትላንታ አለቀላት፣ ገደል ገባች ማለት ነው። መስከረም 1 ቀን ጠዋት ስካርሌት ማታ በጭንቅላቷ ተሸክማ ወደ ትራሷ ያመጣችው አስፈሪ ስጋት እንደ ተናነቃት ነቃላት። እንቅልፍ ባልጨረሰ ልቧ እንዲህ ብላ አሰበች። ትናንት ማታ ስተኛ ያስጨንቀኝ የነበረው ነገር ምን ነበር? ትዝ አለኝ። ውጊያው ነው። ትናንት የሆነ ቦታ ጦርነት ተካሂዷል። እንዴ ማን አሸንፎ ይሆን? በፍጥነት ቀና ብላ ቁጭ አለችና አይኗን ታሻሽ ጀመር። ያ የተጨነቀ ልቧም የትናንትናውን ጫናውን እንደገና ተሸከመ። አየሩ ምንም እንኳን ገና ማለዳ ቢሆን ያፍናል። ሰማያዊው ብሩህ ሰማይና ምሕረት የሌላት የምታነድ ፀሐይ እንደምትወጣ ተስፋ የሚሰጥ ሙቀት ይኑር እንጂ አየሩ ይተነፍጋል። የደጁ መንገድ ረጭ ብሏል። የሚያልፍ ጋሪ የሸክም ስቃይ አያሰማም።
በፈጣን እርግጫ እየተራመዱ ሲያልፉ ቀዩን አፈር የሚያበኑ ወታደሮች የሉም። ጎረቤት ባለው ማዕድ ቤት ውስጥ የሰነፍ ኔግሮች ድምፅም ሆነ ቁርስ ሲዘጋጅ የሚሰማው አስደሳች ድምፅ የለም። ከወይዘሮ ሚድና ከወይዘሮ ሜሪ ዌዘር ኔግሮች በቀር ቅርብ ጎረቤት ውስጥ የሚሰሩት ኔግሮች ሁሉ ወደ ማክን ተሰደዋል። ከነሱ ቤት የምትሰማውም ነገር የለም። መንገዱን ይዞ ወደ ታች ሲሄድ የሚገኘው የንግድ አካባቢም አፉን ይዟል፣ ጸጥ ብሏል። ብዙዎች መጋዘኖችና ቢሮዎች ተዘግተዋል። ውስጣቸው ይሰሩ የነበሩትም ሰዎች ጠመንጃቸውን አንግበው ገጠር አንድ ቦታ ተቀምጠዋል። ይህ ዛሬ ስካርሌትን እንዴት አደርሽ ያላት የጠዋት ጸጥታ ከዚህ ቀደም በተከታታይ ዝምታቸውን እየታቀፉ መጥተው ከነበሩት ጠዋቶች ሁሉ የከፋና የሚያስፈራ ነው። አድማጮቻችን እስካሁን ያደመጣችሁት የክፍል 73 ትረካ ነው። ቀጣዩን ክፍል ትረካ ደግሞ እንደዚሁ በሰዓታችን እናቀርባለን። ለአብሮነታችሁ ምስጋናችን የላቀ ነው። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።